ቤተሰብ ዛሬ ከሄርሜላ አጎት ጋር አስተዋውቃችኋለሁኝ። በደንብ አድርጋችሁ አዳምጡት። ሄርሜላ እንግዲህ ተይ ተመለሺ ብለን አስጠንቅቀንሽ ነበረ። እኛ ወዴትም እንደማታመልጭን እያወቅሽ ዊን ቂጥ አድርጎሻል። ይሄ ድምፅ የማን እንደሆነ መቼም ታውቂዋለሽ። አዳምጪ። ሪካርድ ነው ሄሎ ሪካርድ ነው። ሄርሜላ ልጄ ምን እንደነካብኝ ምን እንዳስነኩብኝ ግራ ገባኝ። ልጄ ታውቂያለሽ፣ ብታጅራ ላይ እኛ የማያውቀን ሰው የለም። እኔ አጎቷ ነኝ። ከኔ ጋር ነው ያደገችው። እንደ ልጄ ተንከባክቤ ነው ያሳደግኳት። እንደዚህ ወጣ ያለን ባህሪ ያሳይታን አታውቅም። አዲስ አበባ ግን ከሄደች ምን እንደነካት እኔ ግራ ገባኝ። እናቷም አባቷም ጤና አጥተዋል በሷ የተነሳ። እኛ እንደው ስለ እሷ ሚዲያውንም አንከታተልም። ቤተ ክርስቲያንም ለቅሶም ስንሄድ እኔ ልጃችሁ ነገር ብለው ይነግሩናል። ሳንሰማ ሳንፈልግ ያሰሙናል። እንደው ልጃችን ምን እንደነካት ምን ልግፍትም እንደነካት አላውቅም። አሁንም ወደ ቤት የምትመጣው ነገር የለም። ለመገጸጽም ለመቆጣትም አልያዝ ብላናለች። ልጃችን ግራ ግብት ብሎናል። ልጄ ምን እንግዲህ ቤተሰቧ ለነገሩ አብርሽም እኮ ቤተሰቡን እያዳመጠ አይደለም። አብርሽም ቤተሰቡን እያዳመጠ አይደለም። እሷም ቤተሰቧን እያዳመጠች አይደለም። ታውቃላችሁ፣ እኛ አብርሽም ሄርሜላም እኛም የቡታጅራ ልጆች ነን። እኛ በክፋት እነሱን መከታተል ከጀመረን አይደለም አጎቷን አይደለም ልጆቿን አይደለም ትዳሯን ማለት ነው ማንንም ሰው እናመጣለን። እናት አባቷንም ማምጣት እችላለሁኝ። ግን ይሆናል አይደለ? ስራም ከሆነ እንዲሰሩ ነበር 4 ወር በሙሉ ዝም ያልኩት። አሁን እንግዲህ እንዳዳመጣችሁት ነው። አጎትየው ምንም ልትሰማን አልቻለችም። ለመቆጣትም ለመገጸጽም ከኛ ውጪ ሆናለች። ቤትም አትመጣም። ሲጀምር ከዚህ በፊት ባለትዳር እንደነበረች ገባችኋል? ታውቃላችሁ። ትላንትናም ትላንት ወዲያም ያስደመጥኳችሁ ነገር አለ። ባለትዳር እንደነበረች ያው ባል ደግሞ ስታገቡ ከቤተሰብ ወጣ ትላላችሁ። ያ ማለት ደግሞ ባላገባችሁና ስርዓት ማጣት አለባችሁ ብዬ አላስብም። ገባችኋል? አላርለ ከቤተሰብ ወጣ ስትሉ ኃላፊነትና ማንኛውም የምትሰሩት ስራ ቤተሰብን እንደሚያስጠራ፣ ቤተሰብን እንደሚያስከፋ፣ ቤተሰብን እንደሚያቋሽሽ እያሰባችሁ ስነ ስርዓት ይዛችሁ አድባችሁ ትኖራላችሁ እንጂ ጭራሹንም ባለትዳር ነኝ የሚቆጣጠረኝ የለም በቃ ባለትዳር ሆናችሁ ባል ስትፈቱ ስርዓት ታጣላችሁ ብዬ አላስብም። እንግዲህ እኔ በራሴ ሳስበው ለምሳሌ አንድ ሴት አግብታ ነበር፣ ወለደች። ከዛ ደግሞ ከባሏ ጋር በማይሆንም በሚሆንም ነገር ብቻ ተጣልተው ተለያዩ። ሲለያዩ ግን ከቤተሰብ ወጣ አለችና ስርዓት ማጣት አለባት ብዬ አላስብም። እንደውም መሆን ያለባት ጀግና ልጇን በስነ ስርዓት እያሳደገች ተከብራ የምትኖር ሴት ነው መሆን ያለባት አይደለ እንዴ? ፋሚሊ ወላጅ እናት አባት ማዘር ፋዘር ማስከፋት አለባት ብዬ አላስብም። አሁን እንግዲህ አጎቷ እያለኝ ያለው ምንድነው እናትና አባቷ ራሱ በሷ የተነሳ ስራ መስራት አልቻሉም። ታውቃላችሁ፣ ታጅራ ላይ ሆቴል አላቸው። ስራ መስራት አልቻሉም። ስማቸው ጠፋ። ማናችንም ሚዲያ አንከታተልም። ሚዲያ የምናየው ነገር የለም። ግን ማህበረሰቡ ልጃችሁ ምንድነው እንደዚህ ባለገች፣ ልጃችሁ ምንድነው እንደዚህ ስርዓት አጣች፣ ሚቀጣት የለም ወይ አትመልሷት ወይ ብለው እያሉ መውጫ መግቢያ ስራ መስራት አቃተን ነው እያለኝ ያለው ማለት ነው። እና እኛ ስልክ ቢኖረንም ዩቲዩብም ሆነ ቲክቶክ ታውቃላችሁ እንግዲህ ኢትዮጵያ ላይ ያለ ሰው ወላጆች በተለይ ሚዲያ ላይ አዘወትሩም። በአብዛኛው ጊዜ ስራቸው ላይ ነው ትኩረት የሚያደርጉት አይደለ እንዴ? እኛ የምናውቀው ነገር የለም። ግን ቤተክርስቲያን ምንም የትም ማህበራዊ የሚያገናኛቸው ቦታ የለም። እንግዲህ ታዋቂ ቤተሰብ ናቸው። ባይሆኑም እንኳን ሰው ባለው እንትን ከማህበራዊ ህይወት ጋር በብዙ ነገር ይገናኛል። በለቅሶ ይገናኛል፣ በሰርግ ይገናኛል፣ በቤተ ክርስቲያን ይገናኛል፣ መስጊድ ላይ ይገናኛል። ኢትዮጵያ ኑሮ እንግዲህ ማህበራዊ እንትን ይበዛዋል። በዛን ሰዓት እንግዲህ እየተወቀስን ነው ያለኝ ያለው። እች ልጅ እንግዲህ አሁን እዚች ጋር አጎቷ ምንድነው እየጠየቀኝ ያለው? አንደኛ እኛን እንድታናገር ወደ እነሱ እንድትቀርብ ገባችኋ? እኛን ስላችሁ እኛን ሳይሆን የእነሱን ቤተሰብ እንድትቀርብ በየኮሜንቱ ኮሜንት በደንብ አድርጋ ታያለች። እንግዲህ ስንሰድባትም ስንሞልጫትም ስንደግፋትም ስንነቅፋትም ኮሜንት ታያለች። በየኮሜንቱ ቤተሰቧን እንድታናግርና ከቤተሰቧ ጋር እንድትሆን እንድንረዳው ነው አጎትየው እንግዲህ ለኔ ያናገረኝ ማለት ነው። ገባችኋ? ከቤተሰቧ ጋር ተስማምታ ማንኛውም ነገር እንድታደርግ እንድትነጋገር፣ ስራም ከሆነ ለቤተሰቡ አይ ስራ ነው ላይክ ትወና ነው እየተወንኩ ያለሁት እንጂ ይሄ ማንነቴ የሚገልጽ ነገር አይደለም ብላ እንድትናገር ነው። ከናሩታም ይሁን ከናብረሽ ተነጋግረው የሚሰሩ ከሆነ እኛ ግን ስማችን እየጠፋ ነው፣ ልጃችሁ እየተባልን ነው ያለኝ ያለው አጎትየው ማለት ነውና
ምን ልላችሁ ነው? በየኮሜንቱ ቤተሰቧን እንድታገኝ ቤተሰቧን እንድታናገር በቃ የሆነ ለነገሩ እነሱ ሁለቱም እኮ ተናግረዋል። አብርሽም እሷም ተናግረዋል እኮ ቤተሰብ ማንንም እንደማይሰሙ በቃ የራሳቸውን ሞራን ብቻ እያራመዱ እንደሆነ ተናግረዋል ማለት ነው። ቤተሰብ እዚህ ጋር እያወራችሁ ወደ ፊት ለፊት ማየው ፊት ለፊቴ በጣም የሚያምር ሀይቅ አለ። እየተመሰጥኩ ነው ማወራችሁ፣ ምክንያቱም እንደዛ ካልሆነ ንዴቴ መቆጣጠር አልችልም። እኔ ደግሞ በሱጭ ነኝ፣ ባንዴ ነው በቃ ወደው እንትኔ በሳጫለሁኝ። ገባችኋ? እና የሚያምር ቪው ስላለ ነው ትኩረቴን ወደዛም እያደረኩ እያስረዳኋቸው ያለሁት። እና ፀጉሬን ደግሞ ዛሬ ቅባት የካሮት ቅባት ታውቃላችሁ፣ ቤት ውስጥ የካሮት ቅባት ተቀብቼ ነው እንደዚህ። ሻሽ ምንም አላሰርኩበትም ይንፈስበት ብዬ ነው። ፀጉሬ በእናታችሁ ፊት ለፊቱ ዱቄት እየሆነ ነው። የምሬ ነው የምላችሁ። ምን እንደሆነ ምን እንደነካው አላውቅም። በዚህ አጋጣሚ ፀጉሬ እያለቀ ነው፣ ካልሆነ ላጭቼ እገላግለዋለሁ። የመላጣ ልጅ ነው የምሆነው ከዛ እና ምን ልላችሁ ፈልጌ ነው፣ በመሀል ደግሞ የእኛን ጨዋታ ላስገባ ብዬ ነው። በአጠቃላይ ግን የሄርሜላ እና የአብርሽ እውነት መጨረሻቸው አያምርም፣ እውነት ለመናገር ማለት ነው። ሰው ካላንዳች ምክንያት እኮ እንደዚህ አይከታተላችሁም። እግዚአብሔር በሰው አድሮ እየተናገራቸው ነው። በመኪና ነው የሚሄዱት። በጣም መጥፎ መጥፎ ዘግናኝ ነገሮች አሉ እኮ። አንዴ ድንገት አደጋ ራሱ ቢገጥማቸው አስባችሁታል? በኢየሱስ መቼም ራሳቸውን ይቅር አይሉም። እና ምን ልላችሁ ፈልጌ ነው፣ ለምንድን ነው ወጣ ያለ ነገር ምንሰራው? ላይ ካለ አይደለ ትወናም ከሆነ ትወና የፊልሙን ርዕስ ነግረውን እንከታተላቸው። ሌላም ደግሞ ከሆነ ደግሞ ለምንድን ነው በዚህን ያህል ወጣ የሚሉት? የምሬ ነው የምላችሁ። በጣም ወጣ ብለዋል። በጣም ያስጠላል። በቃ ልንነቅፋቸው ይገባል። አብርሽ በተለይ እነ አቤላን ካገኘ በኋላ በጣም ስርዓት እያጣ ነው። አቤላ ድሮም ነበረ፣ ግን እየቆዩ እየባለጉ ነው እንግዲህ ማለት ነው። ይሄ ጀማአ ሲሰበሰብ አብርሽ በጣም ወጣ ያለ ባህሪ እያገኘ ነው ማለት ነው። ሁላችሁም ግን በየኮሜንቱ የሚሰሩት ስርዓት ትክክል እንዳልሆነ መናገር አለባችሁ። ምክንያቱም ከዚህ በፊት ሄርሜላ ስትመጣ እኛ ነን ፊት የሰጠናት። እኛ ከሩታ ጋር እልህ ይዞን ሆይ አልናት፣ ለዚህ ደረጃ ደረሰች ማለት ነው። ስለዚህ አሁን ደግሞ ከኛም የሚጠበቅብን ምንድን ነው? ትክክል እንዳልሆኑና በስነ ስርዓት ወደ ትክክለኛ ላይፋቸው እንዲመለሱ፣ ሄርሜላን ወደ ልጇ እንድትመለስ ታውቃላችሁ። ትናንት ወደ ልጇን የተባለውን ነገር አስደምጫችኋለሁኝ እና ማንም ቤተሰብን የማይሰማው እኛ ስለምንደግፈው እኛ ሆይ ስለምንለው ከቤተሰብ ወጣ ብሏል ማለት ነው። ሁለቱም ከቤተሰብ ወጣ ብለዋል። እሷ ወጣ ብላለች። እሱ ብቻ አይደለም፣ እንዳዳመጣችሁት ነው። ቤተሰቧ በዚህ መልኩ እናት አባትየው እንደውም በጣም ነው ስሜታዊ የሆኑት። እኔ ሊያናግሩኝ ራሱ እንትን አላሉም ነበር፣ ግን እኔ ሚዲያ ላይ አላቀርባችሁም፣ ግን ያለውን ነገር ስላለው ነገር እናውራ ብዬ አናገሪያቸዋለሁኝ። በጣም ነው አባትዬ የያዝነው። ስራ መስራት አልቻልኩኝም፣ የሄደ የመጣ ስለ ልጄ ነው የሚያነሳብኝ ብሎ ነው ያለኝ። ብቻ እስክትሰማን እንግዲህ እኛ እሷን መከታተሉን አናቁምም። ኮሜንት ላይ ግን እየገባችሁ ሀሳብ አስተያየታችሁን ማለት መጥፎ ስራ እየሰሩ እንደሆነ መግለጽ አለብን ማለት ነው። ምክንያቱም ፋሚሊዎቿ እየተጨናነቁ ስለሆነ ማለት ነው። እና ቤተሰብ ስለተከታተላችሁ አመሰግናለሁ። ጸሎት አድርጉላችሁ። እንግዲህ እግዚአብሔር እኮ ለሀጣን ነው ፊት ሰጥቶ የሚያዳምጠው። ገባችኋል? እግዚአብሔር ጻድቃንማ በየትኛው ወንጀላቸው ነው። ነገር ግን እግዚአብሔር ሁሌም ከኛ ጋር የሚሆነው እኛ ኃጢአተኞችን ለእኛ ለኃጢአተኞች ነው። እና እስኪ እግዚአብሔር ልቦና እንዲሰጣቸው ጸሎት እናርግላቸው። ሩታ በጣም ነው የምታሳዝነኝ። በዚህ አጋጣሚ የምሬ ነው የምላችሁ። ሩታ በስመ አብ አስባችሁታል? ሁሉንም ነገር ነግበኔ ብላችሁ ስታስቡት ይዘገንናል። እንደዛ ነው ነገሩ ማለት ነው። ብቻ እግዚአብሔር ልቦና ይስጣቸው። ሌላ ምንም የምለው ነገር የለም። ይህንን ቪዲዮ ግን አድርሱላት። ምናልባት ተጸጽታ ቤተሰቧ ጋር ትሄድ ይሆናል፣ ታዳምጣቸው ይሆናል። እሱም እንደዛው ጋሼም እንደተናገረው እየሰማኝ አይደለም ብሏል። እንግዲህ ያለው ነገር ይሄን ይመስላል። እኛ እንዳልኳቸው የአንድ ሀገር ልጆች ነን። ምንም የምንደባበቀው ነገር የለም። ማንኛውም መረጃዎችን ላወጣባችሁ እችላለሁ። ብትመለሱና ብትስተካከሉ ይሻላል። እኔ ስራ እየሰራችሁ ነው ብዬ ነበረ ዝም ያልኳቸው። ነገር ግን እናንተ መስመር እየሳታችሁ ስለሆነ አልፋታችሁም። እሺ